የዲሞክራሲ ልምምድ ባህል እንዲበረታ ህዝብ ከመንግስት ጋር የሚኖረው ግንኙነት መልክ እንዲኖረውና በምርጫ ጊዜም በእውቀት ላይ የተመሰረተ ስልጡን የፖለቲካ ምርጫ እንዲካሄድ በተለይ እንደ ኢትዮጵያ ባሉ ሀገራት የሲቪል ማህበረሰብ ድርጅቶች ሚና ቀላል እንዳልሆነ ይነገራል። ሰባተኛው ሀገራዊ ምርጫ ሊካሄድ የቀረው ከመንፈቅ እምብዛም ያልበለጠ ጊዜ ነውና ምርጫውን በተመለከተ ምን እየሰሩ ይሆን? ያለውን የፖለቲካ ምህዳርስ እንዴት ይመለከቱታል? በዲሞክራሲ፣ በሰላም፣ በሰብአዊ መብትና መሰል ስራዎች ላይ ያተኮሩ 32 ሀገር በቀል የሲቪል ድርጅቶችን ያቀፈው የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረትን ጠይቀናል። የህብረቱ ዳይሬክተር አቶ መስዑድ ገበየሁ ዓመቱ የምርጫ ዓመት የማይመስልና የተፋዘዘ የምርጫ ሂደት መኖሩን እንደታዘቡ ጠቅሰው በአሁኑ ወቅትም ሰፊ የመራጮች ትምህርት መሰጠት የነበረበት ጊዜ ቢሆንም ከእርዳታ መቀዛቀዝ ጋር ተያይዞ የሲቪል ማህበረሰብ ድርጅቶች በሚፈለገው ልክ እየተንቀሳቀሱ እንዳልሆነ ነግረውናል። አሁን ለምሳሌ በአሁኑ ሰዓት ይሄ ነው የሚባል ትልቅ መራጮች ትምህርት የሚደግፍ የምርጫ ክርክር የሚደግፍ ሰዎች ስለመብታቸው እንዲያውቁ ተከታታይነት ያለው የዜጎች ትምህርት የስነ ዜጋ ትምህርት ወይም ሲቪክ ኤጁኬሽን የምንለው ሰፋፊ ፕሮግራሞች አሉ። በምርጫ ቦርድ ክትትል የሚደረግበትን የመራጮችን ትምህርት ለመስጠትም የህብረት ድርጅቱ ከቦርዱ ፍቃድ እንደተሰጠውና በተለይ ተፈናቅለው በየመጠለያው ያሉ ሚሊዮኖችን ትርጉም ያለው የምርጫ ተሳትፎ እንዲኖራቸው እየሰራን ነው ይላሉ አቶ መስዑድ። የመራጮች ትምህርት ወይም ቮተርስ ኤጁኬሽን የሚባለው በምርጫ ቦርድ በሚያወጣው ካሌንደር ምርጫ ቦርድ በሚሰጠው መመሪያ ለምርጫ ቦርድ ሪፖርትና በሚደረግን አካውንት በሚደረግ አሰራር የሚደረግ በመሆኑ የምርጫ ካሌንደሩን ተከትለን እስከ ተወሰነ ጊዜ የሚከለከልበት ጊዜ ድረስ ያለውን በዛ ማዕቀፍ የምናደርገው ነውና እሱን ለማድረግ በእኛ በኩል ሪሶርስ ሞቢላይዝ አድርገን ምርጫ ቦርድ ደግሞ አሁን አንዱ በተለይ ከሀገር ውስጥ ተፈናቃዮች ጋር ተገናኝቶ ባለፈው ምርጫ የገጠመን ቻሌንጅ ወይም ተግዳሮት የነበረው የምርጫ ጣቢያዎች በተፈናቃዮች ካምፖች ውስጥ ያለመከፈት ወይ ደግሞ በበቂ ሁኔታ ያለመከፈት ወይ ደግሞ መከፈት እያለባቸው እንደ ማንኛውም መደበኛ ምርጫ ጣቢያ ተከፍቶ እዛ ሄደው እንዲመዘገቡ የማድረጉ ሁኔታ ስፔሻል ፖሊንግ ስቴሽንስ የምንለው መመሪያ በሙሉ ተግባራዊ ያለመሆኑ ነው። ይሄን በሚመለከትም ባደረግናቸው ተከታታይ ውይይቶች ከምርጫ ቦርድ ጋር በጣም በርካታ ቁጥር ያላቸው አይዲፒዎች ባሉባቸው አካባቢዎችና በካምፕ ሴቲንግ ውስጥ ጣቢያዎችን ለማቋቋም ለመክፈት ኦልሬዲ ዝግጅት እንዳለ መረጃ ሰጥተውናል። ስለዚህ በዚህ አግባብ እያደረግን ነው ያለነው። የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲዎች እጩዎቻቸውን እንዲያስመዘግቡ መጠየቁንና የተለያዩ የጊዜ ሰሌዳዎችንም ማውጣቱን የጠቀሱት አቶ መስዑድ በመጪው ጊዜ የፓርቲዎችን ሰነድ በመመርመርና ጥያቄን በማዘጋጀት ፓርቲዎችን ማከራከር እንጀምራለን ብለውናል። እንዳየነው በቅርቡ እንግዲህ አሁን የእጩዎችን እንዲያስመዘግቡ ጥሪ እያደረገ ነው ያለው ምርጫ ቦርድ። ስለዚህ አንዳንድ ፋይናል የሆኑ ዶክሜንቶቻቸውንም ለምርጫ ቦርድ ካስገቡና ለመከራከር ፈቃደኛ ነኝ። በነገሮች ላይ ለመከራከር ፈቃደኛ የሆኑ ፓርቲዎችን ዶክሜንት ነው ሪቪው የምናደርገው። ስለዚህ ለመከራከር ሲመጡ ግን እኛ ከነሱ የምንፈልጋቸውን ዶክሜንቶች ይሄን ዶክሜንት ሼር ማድረግ አለባቸው ብለን እንጠይቃለን። ፎርማሊ በደብዳቤ ነው የምንቀበላቸው። ከዛ ከተቀበልን በኋላ አናላይሲስ አድርገን እያንዳንዱ ፓርቲ መጠየቅ ያለበትን ጥያቄ አዘጋጅተን እንጠይቃለን። ከዚህ በፊት በነበረው በስድስተኛው ሀገራዊ ምርጫ በክልል ደረጃ የሚንቀሳቀሱ ፓርቲዎችን ለብቻ፣ በሀገር አቀፍ ደረጃ የሚንቀሳቀሱ ፓርቲዎችን ደግሞ እንደዚሁ ለብቻ አድርገን ክልል ምክር ቤት ወይም ደግሞ የህዝብ ተወካዮች ምክር ቤት ተመርጠው ቢገቡ ምን አዲስ የፖሊሲ አማራጮችን እንደሚያመጡ በተለይ ደግሞ ስንጠይቅ የነበረው አሁን በሰፊው በኢትዮጵያ ውስጥ በአብዛኛው በተለያዩ አካባቢዎች በግጭት አውድ ውስጥ የሚፈጸሙ መጠነ ሰፊ ሊባሉ የሚችሉ አንዳንዶቹ የሰብአዊ ጥሰቶች አሉና ይሄን በማስቆም የተጠያቂነት ባህል ወይም ይሄ ካልቸር ኦፍ ኢምፒዩኒቲ ተጠያቂነት እንዲመጣ የዲሞክራሲና የህግ አስከባሪ ተቋማት ቅቡልነት እያደገ እንዲሄድ እዚህ አካባቢ የምታመጡት ሪፎርም ወይም የለውጥ አካሄድ ምንድነው የሚለውን ለፓርቲዎቹ እየጠየቅን የፓርቲዎቹን ማኒፌስቶዎችና የፖሊሲ ዶክሜንቶች ደግሞ ሪቪው አድርገን ይሄን ሀሳብ ይዛችሁ መጥታችኋል፣ ይሄ ሀሳብ ግን አሁን ከምትሉ ተቃራኒ ነው ወይም ደግሞ አንድነት የለውም ወይ ደግሞ ይሄን ስራ በመስራት አሁን የምትሉትን ውጤት አታመጡም የሚለውን ጨምሮ በፓርቲዎች ክርክር እናነሳለን። ከዚህ በፊት ከነበረው ልምድ በመነሳትም ፓርቲዎች በጥናት ላይ የተመሰረተ ጥንቅቅ ያለ አማራጭ ፖሊሲ ይዞ ቀርቦ ከመከራከር ይልቅ እርስ በርስ መተቻቸት ላይ እንደሚያተኩሩ ይናገራሉ። ይህም በሰባተኛው ሀገራዊ ምርጫ ቢታረም መልካም ነው ሲሉም ምክረ ሀሳብ ሰጥተዋል። በአብዛኛው ኢንሲደንቶችን አንዳንድ ሴንሴሽናል ሊያረጉ የሚችሉ ወይም ህዝቡን ቅር ሊያሰኙ የሚችሉ ብሎ የሚያስቧቸውን ኢንሲደንቶችን ላይ ትኩረት በማድረግ ትልቁን ሀገራዊ ምስል ትልቁን ስትራቴጂክ የሆነ ነገር የማንሳትንም ክፍተት አይቻለው በአብዛኛው በተፎካካሪ ፓርቲዎች። በገዢው ፓርቲ ደግሞ
ዲፌንድ ወደ ማድረግ የማተኮር እነዛም ደግሞ አታክ ወደ ማድረግ ማተኮር በአብዛኛውም እውነት ለመናገር የራሳቸውን ኦፒኒየን ነው የሚያቀርቡት ብዙዎቹ ተወካዮች የሚሰማቸውን እንጂ የተጠና የተደራጀ የተዘጋጀ የፓርቲ ዶኩሜንትን መሰረት አድርጎ የሚቀርብ ክርክር ብዙ አላስተዋልም። አንዳንዶቹ ፓርቲዎች የተሻለ ነበራቸው። መደበኛ በሆነ መልኩ የፖለቲካና የሚዲያ ምህዳሩን በተመለከተ የዳሰሳ ጥናት እንደሚደረግ የነገሩን አቶ መስዑድ የህግ ማዕቀፎችና ተቋማት ያሉበትን ቁመናም እንገመግማለን ብለውናል። በዚህም ግልጽና አሳታፊ ምርጫ ለማካሄድ የጎላ የህግ ማዕቀፍ ችግር አለመኖሩን ታዝበናል ይላሉ። ነገር ግን ከምርጫ ቦርድና ከጸጥታ ተቋማት ተጠባቂ ነው ያሉትን የቤት ስራ በተመለከተም ይህን ብለውናል። ከዚህ በፊት ካደረግነው የተሻለ ሆኖ እንዲያልፍ መንግስት በተለይ ሰላም በሌለባቸው ግጭት ባለባቸው ለምሳሌ አሁን ትግራይ ውስጥ ያለው ሁኔታ በጣም አሳሳቢ ነው። አማራ ክልል ያለው ሁኔታ በጣም አሳሳቢ ነው። በኦሮሚያም በአብዛኛው አካባቢዎች በጣም እንደ ልብ ከመንቀሳቀስ ጀምሮ የተለያየ እዛ አካባቢ የሚንቀሳቀሱ ፓርቲዎች አባላቶቻችን ታስረዋል፣ ጽሕፈት ቤታችን ተዘግቷል የሚለውን በሀገራዊ ምክክር እንሳተፋለን አንሳተፍም የሚለውንም ጨምሮ ያው የፖለቲካ ሂደቶች እንደመሆናቸው እነዚህ ነገሮች እዚህ አካባቢ ኢዝ ማድረግ መንግስት ኤክስትራኦርዲናሪ ሜጀር መውሰድ የጀመራቸውን የፖለቲካ ስፔሱን የማስፋቱን ስራዎች በዛው ልክ ያስፋፋ የመሄዱን ነገር በጣም መስራት ያስፈልጋል። በዛው ልክ የጸጥታ ተቋማት ሰዎች በፖለቲካ አስተሳሰባቸው ወይም በፖለቲካ አባል በመሆናቸው በፓርቲ ወይ በሌላ ምክንያት ምንም አይነት ጫና እንዳይፈጠርባቸው ችግር ውስጥ እንዳይገቡ ጥበቃ ማድረግ ኤክስትራኦርዲናሪ የሆነ ስራ ይጠይቃል። ከ6 ወር በኋላ በመጪው ግንቦት ወር 2018 ዓ.ም 7ኛው ሀገራዊ ምርጫ ይካሄዳል ተብሎ እየተጠበቀ ነው።